የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ማህደር፣ የጥበብ ምንጭና የሀገር ባለውለታ ናት። ቤተክርስቲያናችን ዕድሜ ጠገብ በሆነው የሺህ ዘመናት ታሪኳ ውስጥ መንፈሳዊ ተልእኮዋን በጽናት ስትወጣ፣ ትውልድን በሥነ ምግባር ስታንጽ፣ ሀገርን በጸሎት ስትጠብቅ ኖራለች። ወዲህ ደግሞ ትምህርተ ወንጌልን በስፋት ለማዳረስ ገዳማትና አድባራትን ከጥገኝነት ለማላቀቅ እንዲሁም ማህበራዊ አገልግሎቶችን በራስ አቅም ለመገንባትና በኢኮኖሚው መስክ ተወዳዳሪ ለመሆን መልከ ብዙ ሥራዎችን ጀምራለች። በቅርቡ በአዲስ አበባ ሀገረ ስብከት ቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የተመረቀው የነዳጅና የኤሌክትሪክ ተሽከርካሪዎች ማደያ ለዚህ አንዱ ማሳያ ነው። ይሄ ማደያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ቦታውም መሬቱም የቤተክርስቲያኑ ነው። ይሄ አካባቢ ጋራጅና የሆነ ቡና ነገር ነበር የሚሸጥበት። ይሄ ቦታ የተወሰነ ጋራጅ ነበረ፣ የተወሰነ ደግሞ ጣውላ መሰንጠቂያ ነበረ። በካሬ 15 ብር ነበር ተከራይቶ የነበረው። ይሄ ኮሪደር ባይመጣ እዚህ የተከራዩ ሰዎች ሊነሱም አይችሉም ነበር። በሰዓቱ አስፋልት ስላልነበረ ያው በሰዓቱ ቤተክርስቲያኑ እንደሚታወቀው ብዙ ምዕመናን የሉትም። የሚደጎመው በዚህ ስለነበረ 4 ብርም 5 ብርም 10 ብርም አከራይቶ እየኖረ ነበረ። አሁን ይሄ ኮሪደሩ ሲመጣ ይሄ ፍንትው ብሎ ሲገለጥ አጠቃላይ ፊት ለፊት ያሉትን ቦታዎች ወደ ከአስፋልቱ ጋራ ከኮሪደሩ ጋራ የሚመጥን ማህበረሰቡን የሚያሳትፍ ለማህበረሰቡ አገልግሎት የሚሰጥ ስራ መስራት አለብን ብዬ አቀርኩ። የመጣልኝን ሐሳብ ለየሥራ ባልደረቦች አሉኝ ለሰበካ ጉባኤ አቀረብኩት። ሰበካ ጉባኤው አይ ግን ይሆናል ወይ አባታችን፣ ይሄ ነገር አድካሚ ነው። አንደኛ ከዚህ ከካርታው ጋር ተያይዞ ካርታው ቅይጥ ወይ ሚክስድ አይደለም፣ የእምነት ቦታ ነው የሚለው እንዴት ሊሆን ይችላል? ግድ የለም እግዚአብሔር ያግዘናል ብለን ተነሳን። ከዛ በኋላ ሐሳቡን ወደ ወረቀት ቀይር ነው ወደ ቦሌ ክፍለ ከተማ ቤተ ክህነት ወሰድነው ሐሳቡን። ያ ሐሳቡን ተቀባይነት አገኘ። ወደ ብፁዕ አባታችን አቡነ ሄኖክ ወደ አዲስ አበባ ሀገረ ስብከት በሰዓቱ በነበሩት ወሰድነው። ሐሳቡን በደስታ ተቀበሉ። ከዚያ በኋላ ዳሎል አክሲዮን ማህበር ያው ምክንያቱም ቤተክርስቲያኗ ይሄንን መስራት ቦታውን አመቻችታ ካቀረበች በውል አስራ በምትፈልገው ሰዓት ለራሷ የምታደርግበትን መንገድ አመቻችታ ለዳሎል ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው ልጁ ብሩክ ይባላል። ከሱ ጋር አግሪመንት ፈጸምን። ከዚያ በኋላ ብዙ ድካሞች አሉት። እውነት ለመናገር ክፍለ ከተማው ወረዳው አይቶ እንዳላየ ልማት ስለሆነ ማህበረሰቡን ስለሚያሳትፍ በሰዓቱ ግንባታ ፈቃድ ዝግጁ ስላልነበርን ስራውን ቀድመን የጨረስነው። ከዚያ በኋላ ነው እንግዲህ ግንባታ ፈቃድም ሁሉ ነገር የጨረስነውና እውነት ለመናገር ቤተክርስቲያን ሁሉም አድባራትና ገዳማት በዚህ መልኩ ተጋድሎ ይኖራል፣ ሐሜት ይኖራል፣ ውጣ ውረድ ይኖራል። ሐሜቱ ከውስጥም ከውጭም ነው። ሰዎች እንዲህ አይነት ቁሞ ሲያዩት ከጀርባው ብዙ ነገር ያለ ነው የሚመስላቸው፣ ግን እሱን እግዚአብሔር ያውቀዋል። እኔ ዓላማዬ እውነት ለመናገር ቤተክርስቲያኔን በጣም እወዳታለሁ። በቤተክርስቲያን ለሚመጣ ነገር ህይወቴን እሰዋለሁ። ስለዚህ ከዚህ አኳያ ነው እንግዲህ ወደ ልማት መቀየር አለበት ብለን ያው ዛሬ አሁን ያምራል በጣም እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝም ያልሆነ በሀገር ውስጥም በሀገር ውጭም በዚህ ልማት ያልተደሰተ የለም። አንዳንድ ጊዜ ወጣ ብለን እንዲህ አይነት ስራ መስራት አለብን። ከዘመኑ ጋር አብረን መራመድ አለብን። ቤተክርስቲያን ቀዳማዊት ነች። ቤተክርስቲያን ስንዱም መቤት ነች። ቤተክርስቲያን ሁሉን ያሟላች ነች። የሚጎልባት ነገር የለም እኛ ካልጎተትናት በስተቀር። በዘመኑ ያለነው መሪዎቹ አስተዳዳሪዎቹ እኛ ካልጎተትነው በስተቀር ቤተክርስቲያን ከሁሉም ቀድማ የምትሰለፍ ቤተክርስቲያን ስለሆነች አሁን ማህበረሰቡ እጅግ በጣም እንደተደሰተ በሶሻል ሚዲያው በልዩም እየሰማሁትና ያየሁት ነው። እኔም በጣም ደስተኛ ነኝ። ማደያው የዛሬውን ፍላጎት ከነገው ተስፋ ጋር የሚያገናኝ ድልድይ ሆኗል። በነዳጅ ለሚሰሩ ተሽከርካሪዎች የጉዞ ስንቅ ከማቅረብ ተሻግሮ ለአረንጓዴ ኢኮኖሚና ለኤሌክትሪክ ተሽከርካሪዎች ዘመናዊ የኃይል መሙያ አገልግሎትንም አካቷል። ይህ ደግሞ ቅድስት ኦርቶዶክሳዊት ቤተክርስቲያናችን
የዘመኑን የቴክኖሎጂ ሽግግር ተገንዝባ ለአካባቢ ጥበቃ ከጥንት ጀምሮ የምትሰጠውን ልዩ ትኩረት የሚያሳይ ሕያው ምስክር ነው። ናፍጣውም አለ፣ ቤንዚንም አለ። አሁን ደግሞ እግዚአብሔር ይመስገን መኪናዎች ከጊዜ ወደ ጊዜ እየተቀየሩ እየዘመኑ ነው የሚመጡትና አሁን በኤሌክትሪክ የሚሰሩ መኪናዎች በብዛት እየገቡ ለነሱ ደግሞ ምን ያስፈልጋቸዋል? የኤሌክትሪክ ቻርጀር ኃይል ያስፈልጋቸዋል። ይሄንን ደግሞ ቤተክርስቲያኗ ቀዳሚ ነች ብያለሁ። በስልጣኔውም በአገልግሎቱም በሁሉም ቀዳሚነት ሁሉም ይቻላታል ስላልኩኝ ይሄ ኤሌክትሪክ ቻርጀር ደግሞ በጣም አሁን የኤሌክትሪክ መኪናዎች እዚህ ወደ ኢምፔሪያል አካባቢ ወደ ቦሌ ማርያም አካባቢ ነው ያለውና እሱ ብቻ ነው። ስለዚህ እዛ ጋር በጣም ብዙ መኪናዎች ሲሰለፉ በዚያ ሳልፍ አያለሁ። ለምን የኛ ቦታ ምቹ ነው፣ ኤሌክትሪክ ቻርጀር ኃይልስ ለምን እዚህ አናስቀምጥም በሚል አሁንም ሰበካ ጉባኤው ጋር አቀድን። በፍጹም እዚህ ጋር ይሄ መቀመጥ አለብን ብለን በውሳኔያችን አጸደቅን። ካጸደቅን በኋላ ወደ ስራ ተሰማራን። ስለዚህ አሁን ጎን ለጎን ነው ይሄ ነዳጅ ማደያ ብቻ ሳይሆን የኤሌክትሪክ ቻርጀር መኪናም እዚህ ጋር መጥቶ ቻርጀር ሞልቶ አገልግሎት መስጠት ይችላል። ይሄንም ታሳቢ አድርገን ነው አብረን ጎን ለጎን ያስኬር ነው ማለት ነው። ስለዚህ አሁን ከኋላ የምታዩዋቸው ሁለት የመኪና ቻርጀሮች ኤሌክትሪክ ቻርጀሮች አሉ። ከዚህ በኋላ የኤሌክትሪክ መኪናም የነዳጅ ማደያ ወደ ኤሌክትሪክ መኪና እስከሚቀየር ድረስ የናፍጣውም የቤንዚኑም አለ። የኤሌክትሪክ ደግሞ መኪናዎች ደግሞ ቻርጀር አለ። ቤተክርስቲያን ስንዱ እመቤት ነች። ስለዚህ ደግሞ ያው ይሄን ለማስፈጸም ምን ያስፈልጋል? ሰው ያስፈልጋል፣ መሪ ያስፈልጋል። መሪ ካለ እውነት ለመናገር ብዙ መስራት ይቻላል። እግዚአብሔር ገንዘቡን ከየትም ያመጣዋል። ቤተክርስቲያንም ከጠነከርን ሰፋፊ ቦታ አለን። ይህንን ቦታ ደግሞ መንግስት አልሙ ነው። ካርታ አልቀንስባችሁ ልሰዱባችሁ አላሉም። አልሙ፣ ወደ ልማት ቀይሩት፣ ስራ ስሩ፣ ጥገኛ አትሁኑ፣ ለማኞች አትሁኑ። አባቶቻችንም በእውነት በተለይ ደግሞ በአሁኑ በዚህ በ3 ዓመት አሁን 1 ዓመት ገደማ ሆኗቸዋል። ብፁዕ አባታችን አቡነ ሳይሮስና ብፁዕ አቡነ ዲዮስቆሮስ በጣም ብፁዕ አቡነ ሕርያቆስም ጥሩ የተረጋጋ ስራ እየሰሩ ነውና ከላይ ሰላም ባይሆን እዚህ ጋር መስራት አንችልም። ከላይ የተረጋጋ ማናጅመንት ባይኖር እዚህ ጋር ስራ መስራት አንችልምና የተረጋጋ ማናጅመንት ስላለ አርቆ ሐሳቢ ስለሆኑ አባቶቻችን ጥሩ ስራ እንድንሰራ ምቹ ሆኖልናል። ለዚያም ነው እየሰራን ያለነው። የቤተ ክርስቲያኗ የነዳጅና የኤሌክትሪክ ተሽከርካሪዎች ማደያ ቅድስት ቤተ ክርስቲያን መንፈሳዊ አገልግሎቷን ለማጠናከር የሚገጥማትን የገንዘብ ችግር የሚያቃልል ከልመናም የሚታደግ ነው። ከዚህ ባለፈ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን እያስገነባ የሚገኘውን ሕንፃ ቤተ ክርስቲያን በተያዘለት የጊዜ ገደብ ውስጥ ለማጠናቀቅም ከማደያው የሚገኘው ገቢ በእጅጉ ይረዳል። አስራት በኩራት በመጽሐፍ ቅዱስ ያለ ነው። እሱ ግዴታ ነው፣ ሃይማኖታዊ ግዴታ ነው። ሰው አስራት በኩራቱን ለመምራት ግን ለመስጠት ግን ንጹህ ወንጌል መማር አለበት። በወንጌሉ ፈንታ ልመና፣ ሰውን ማሰልቸት፣ ጥላ መዘግዘግ፣ ያልተገባ ነገር ማድረግ ይሄ በነገራችን ላይ ሃይማኖታዊም አይደለም። ቤተክርስቲያንም ይሄን አታስተምረን። እኛም ሰርተን ቤተክርስቲያኗን በልማት በገቢ በደንብ አድርገን መገንባት አለብን። አሁን ደግሞ ዘመኑ ምቹ ነው። ልማት ለማልማት፣ ግንባታ ለመገንባት፣ ግቢ ለማስዋብ ይሄ ደግሞ በጣም ዘመኑ ምቹ ነው አሁን። ስለዚህ ማደያው አሁን እውነት ለመናገር ለእምነቱ ብቻ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ሌላውንም የእምነት ልዩነት ሳይለይ ሁሉንም እዚህ ጋር ችግር ቀርፏል። ምክንያቱም እዚህ አካባቢ ከቦሌ ሚካኤል ጀምሮ እስከ ኮየ ፈጨ ድረስ ማደያ የለም። በጣም ብዙ ማህበረሰብ አለ። በጣም ብዙ ህዝብ በዚህ ይመላለሳል። ብዙ መኪናዎች ይመላለሳሉ። ስለዚህ በእርግጠኝነት የእምነት ልዩነት ሳይኖር ቤተክርስቲያኗ ለሁሉም ችግርን አቃላለች። በዚህ 2 ወር አካባቢ ከ2 ወር ገደማ አካባቢ ከዚህ ከተከራዮች ከሰበሰብናቸው ልጆቻችን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ናቸው። አጠቃላይ የገቢ ማሰባሰቢያ ለህንጻው አድርገን ወደ 26 ሚሊዮን ያገኛል። ይሄ ከውጭ አይደለም ወይ በቲክቶክ ወይ ወዘተ ወይም አዳራሽ ተከራይተን አይደለም።
ቤተክርስቲያኗ ከሰበቻቸው በልማት ልጆች። ስለዚህ አሁን እኛ ቤተክርስቲያኑ እየሰራን ያለ ነው። አንድ ቀን ስለዚህ ቤተክርስቲያን አደባባይ ላይ ለምንን አናውቅም። አንድ ቀን የገቢ ማሰባሰቢያ አድርገን አናውቅም። ከማደያው ልማት ወስደን ለህንጻው ነው የምንሰራው። ከታች ከተለያዩ ፕሮጀክቶች አሉ። ከሱ አምጥተን ለካህናት ደሞዝ ነው የምናደርገው። አሁን ቤተክርስቲያን ጥላ ዘግዝቁ፣ አስራት በኩራት አምጡ፣ ሰው አምኖበት ሊሰጥ ይገባዋል። እኛ ንጹህ ወንጌል ነው የምናስተምረው። እምነቱን አውቆ የመጣበትን መሰረታዊ ዓላማውን አውቆ ተገንዝቦ እንዲሄድ ነው። ስለዚህ አሁን ማደያው ከማደያው በዚህ ሰሞን እንኳን ወደ 1 ሚሊዮን ከምናምን ገቢ ሆኗል ከማደያውና ያው ስራ ከጀመረ ጀምሮ ይሄን ገንዘብ አሁን አጠቃላይ ወደ ቤተክርስቲያኗ ካዝና እንግዲህ ከዚህ ላይ ከ120% አገረ ስብከቱ ጠቅላይ ቤተ ክህነቱም አግኝቷል ማለት ነው። 80%ን ደግሞ ደብሩ ተጠቅሟል ማለት ነው። ደብሩ ማለት ደግሞ ያው ህንጻውም ሌሎችም ልማቶች አሉ። ስብከተ ወንጌሉ፣ ሰንበት ትምህርት ቤቱ፣ ማህበረ ካህናቱ አጠቃላይ ይሄን ሁሉ እንግዲህ የወንጌል አገልግሎት ራሱ የዚህ ውጤት ነው ለማለት ነው። ሰው ልማት ካለማ ወንጌሉን እዚያ ጋር ይደጉማል፣ ያስተካክላል፣ ወንጌሉ በአግባቡ ይሰበካል ማለት ነው። ስለዚህ ልማት ጠቃሚ ነው። ይሄን ልማት በማልማታችን ደግሞ መንግስት በጣም በእጅጉ አግዞናል። እግዚአብሔር በሚያውቀው አግዞናል። አዎ እንግዲህ ይታወቃል የጊዮርጊስ ቤተክርስቲያን በደንብ ሃይ ሪሌሽንሺፕ ነው ያለን ከአስተዳደሩ ጋር። ከዚህ ማዳ ብቻ ጋር ሳይሆን ደግሞ አጠቃላይ የቤተክርስቲያኑን ወሰን ይዞታን ለማስከበር በተመለከተም በርካታ ትግሎች ነበሩ። የራሳቸው ካርታ ድንበራቸው ላይ ሌላ ነገር በመጨመር ሳይሆን የራሳቸው የነበረ ይዞታና ካርታ ላይ ደግሞ ወሰኑን ለማስከበር ብዙ ትግሎች ነበሩ። እኛም እንደ ጸጥታ አካል እውነትን በመያዝ ሌላ ተጨማሪ ነገር ያደረግንላቸው ነገር የለም። ነገር ግን ደግሞ እውነታውን በመያዝ ይዞታቸው ወሰናቸው እንዲከበር ከብዙ ወጣቶች ጋር በመታገል ያስፈጸምንበት ሁኔታዎች አሉ። ወደዚህ ማዳ ስንመጣ ምናልባት ብዙ ውጣ ውረዶች ነበሩ። አንዳንድ ጊዜ ቶሎ ፍቃዳቸው ያላለቀበት ሁኔታዎች ነበሩ፣ ትግሎች ነበሩ። እነሱም ጣልቃ በመግባት እኛም የት መሄድ እንዳለባቸው ምን ማድረግ እንዳለባቸው በአግባቡ በተገቢው መንገድ በአቋራጭ ሳይሆን ሕግና ስርዓቱን በተከተለ መልኩ በአግባቡ ተሰርቶ ለሕዝብ አገልግሎት እንዲሰጥ የተደረገበት ሁኔታዎች አሉ። የጸጥታ አካል ብቻም ደግሞ ሳይሆን አጠቃላይ የወረዳው አስተዳደሩ ትልቅ ሚና የከፈለበት የክፍለ ከተማው አመራሩ ዋና ስራ አስፈጻሚው ትልቅ ባለውለታ ናቸው ማለት ነው። ቀድሞ የነበሩ ዋና ስራ አስፈጻሚም ወይዘሮ ክብርት አለምፀሐይ ሽፈራ የሚባሉ ለዚህ ቤተ ክርስቲያን ብዙ ዋጋ የከፈሉበት ሁኔታዎች አሉ። ከላይ ቀና ሲሆን እኛ ደግሞ እዚህ ማህበረሰቡን እናስተዳድራለን እጅና ጓንት ሆነን ይሄ ማዳ ከላይ ከከተማ ጀምሮ እስከ ወረዳ ባለው ነገር ህጋዊነቱን በጠበቀ መልኩ ለህዝብ አገልግሎት ይፋ የሆነበት ሁኔታዎች አሉ ማለት ነው። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የነዳጅና የኤሌክትሪክ ተሽከርካሪዎች ማደያ የከፈተው የሥራ ዕድል ደግሞ ሌላው የቅድስት ቤተክርስቲያናችን የልማት ተግባራት ውጤት ማሳያ ነው። በዚህም ቅድስት ቤተክርስቲያን ለልጆቿ መንፈሳዊ ሕይወት ብቻ ሳይሆን ለምድራዊ ጓዳቸው ግድ የሚላት እውነተኛ እናት መሆኗን አሳይታበታለች። እዚህ ጋር የምታየው እንግዲህ አጠቃላይ ከ20 ሰራተኛ በላይ አለ። ይህ 20 ሰራተኛ ማለት ወጣት ነው። ጫት ቤት፣ ሲጋራ ቤት፣ ሺሻ ቤት እንዳይውል ቤተክርስቲያን ትልቅ አስተዋጽኦ አደረገች ማለት ነው። እንጀራ እንዲበሉ ልጆቻቸው እንዲያሳድጉ ነገ ሀገር ተረካቢ ናቸው፣ ወጣቶች ናቸው። ስለዚህ እስከ ጥበቃ እስከምን አጠቃላይ ወደ 25 ሰራተኛ አለና 25 ሰራተኛ የሥራ ዕድል ከፈተች። ብሎም ደግሞ በማህበራዊ ዘርፉም በልማትም ደግሞ ትሳተፋለች። መንግስትም ማገዝ ባለባት ታግዛለች። ያው እንግዲህ ነዳጅ ከመንግስት ጋር የተሳሰረ ነው ይታወቃል። ይሄን ነዳጅ የሚቆጣጠረው መንግስት ነው። ስለዚህ መንግስት እዚህ ጋር አንድ የሥራ ዕድል ከቤተክርስቲያኗ መሰረት አድርጎ የሥራ ዕድል ተከፈተ። ስለዚህ ይሄ የምታየው እንግዲህ ብዙ ስራ አጥን ገና ወደፊት አሁን ካፌ ይኖራል፣ የካፌ አስተናጋጆች ይኖራሉ፣ ላቪያጆ ይኖራል፣ ላቪያጆ መኪና የሚያጥቡ ይኖራሉ። ከዚያ ደግሞ ኤሌክትሪክ ቻርጀሩ አሁን ስራ ይጀምራል። እሱም ብዙ ሰራተኞች አሉ። በዚያም ደግሞ እዚህ አካባቢ ደግሞ አሁን እዚህ ጋር ሱቆች እየሰራን ነው። በዚህ ሱቆች ደግሞ ብዙ ነገሮች ብዙ ድሃ ታቅፋለች ቤተክርስቲያኗ። ይሄን ሁሉ ስራ አጥን ሰብስቦ መያዝ ይሄ ብቻ አይደለም። በነገራችን ላይ በየድርጅቱ
ብዙ ድርጅቶች አሉ። ወደ 10 ድርጅቶች አሉ፣ ከፍተኛ ድርጅቶች። በዚያ ውስጥ በትንሹ ወደ 100 ሰራተኞች እስከ 200 ሰራተኞች አቅፋ ቤተክርስቲያኗ ስራ አጥን ከመንግስት ጎን ሆና መንግስትን እያገዘች ነው ለማለት ነው። እዚህ አካባቢ የሚኖሩ ተወላጅ የሆኑ ወጣቶች በርካታ ስራ አጦች አሉ። አስተዳደሩን በመመላለስ የሚያስቸግሩ አካላቶች ነበሩ። ነገር ግን ደግሞ የቀን ዳቦቸውን አግኝቶ መጠቀም አለባቸው በሚል ደግሞ ስራ አጥ የወረዳው መታወቂያ የነዋሪነት መታወቂያ ያላቸው የወረዳው የስራ አጥ መታወቂያ ማረጋገጫ ያላቸው ስቴፑን በተከተለ የክፍለ ከተማ አካባቢ ጥበቃ ጭምር ለቤተ ክርስቲያኑ ፍቃድ በሰጠው መሰረት እኛም ደግሞ መንግስት መፍጠር ያለበትን የስራ እድል ቤተ ክርስቲያኗ ቀድሞ የነበረ ክፍት የሆነ ማዕድን ሲወጣበት የነበረ ቦታዎች ላይ የራሷን ጥቅም ብቻ ማስከበር ሳይሆን እነዚህ ወጣቶች የዳቦ ጥያቄ ስለሆነ በጋራ ከመንግስት ጋር ጎን ቆመን መመለስ አለብን የሚለው ነገር ፍቃደኛ ስለሆኑ ከስርቆት ወደ ስራ ወደ ቀን ስራ ሰርቶ ደግሞ ራሳቸውን መለወጥ ያሰቡ ይሄ አሰራሩ ይደግፍ እንጂ የቤተ ክርስቲያኗ ይዞታ ላይ ደግሞ የተሻለ ስራ ለወጣቱ የሰራበት ሁኔታዎች አሉ። የኦርቶዶክሳዊ ኢኮኖሚ መሰረቱ ምድራዊ ትርፍ ብቻ ሳይሆን ሰማያዊ በረከትና ክርስቲያናዊ ታማኝነት ነው። በነዳጅና የኤሌክትሪክ ተሽከርካሪዎች ማደያው ውስጥም የሚንጸባረቀው ይሄው እውነታ ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢጎዳ ምን ይጠቅመዋል የሚለውን መመሪያ የምትከተለው ኦርቶዶክሳዊት ቤተክርስቲያናችን በዚህ ማደያ በኩል የምታቀርበው አገልግሎት ከማንኛውም የትርፍ ሴራ የጸዳ ታማኝነት የሰፈነበትና የምእመናንን እንግልትም የሚቀንስ ነው ተብሏል። እናት ለልጆቿ የምትደብቀው እንጀራ ምግብ የለም። ራሷን ጦሟን አሳድራ ልጆቿን መግባ ታሳድራለች። ለምሳሌ እኔን ያመጣሁት ቤተክርስቲያንም ለሁሉ እናት ናት። ይሄ ደግሞ ከእምነቱ ወጣ ብሎ ደግሞ ማህበረሰቡን የሚያሳትፍ ሁሉንም እምነት እኩል የሚያደርግ ስራ ነው። ስለዚህ ነዳጅ ሲያልቅ ያልቃል። የሚደበቅ ነገር ለትርፍ ለገበያ ለምን የምታከናውነው ነገር የለም። ሁሉንም ማህበረሰብ እስካለ ድረስ በእኩልነት ልታስተናግድ ይገባል። በነገራችን ላይ ነዳጅ ማደያው ብቻ አይደለም፣ ብዙ የልማት ዘርፎች አሉ። ስፌት መኪናዎች አሉን፣ ዶሮ እርባታዎች አሉን፣ ላሞች አሉን። በጣም ብዙ ልዩ ልማቶች ጠቅሼ ማልጨርሳቸው አሉ። ሌላ ቦታ ከርሰ ምድር ለምሳሌ ወደ 3 ከርሰ ምድር አለ። ውሃ ከርሰ ምድር 3 በባለሀብቶቹ ናቸው ያወጡሉ። አካባቢው ላይ ውሃ ሲጠፋ ውሃ በጀሪካን ቤተክርስቲያኗ በነፃ ተሰጣለች። አካባቢው ላይ ውሃ ሲጠፋ በነፃ በጣም ኮሪደሩ ሲሰራ ለአንድ ወር ያህል አጋጣሚ ተቋርጦ ነበር። እዚህ አካባቢ ወደ 3000 ህዝብ አለ። በታች በኩል ከከርሰ ምድር ውሃ ነው ሲገለገሉ የከረሙት። ይሄ ማለት ቤተክርስቲያን የምትደብቀው ነገር የላትም። በሳንቲም የምትቀይረውም ነገር የላትም። ልጆቿ ናቸው። እዚህ ጋር ደግሞ ይሄ የቤተክርስቲያን ማደያ ከሌላው ማደያ ለየት የሚያደርገው የሚደበቅ ነገር የሚቆጠብ ነገር አይኖርም። ዛሬ የገበያ ንረት ነገ የገበያ ንረት ይኖራል። ዛሬ ያመጣ ነው ይሄ ነው። ዛሬ ይሄኛውን ደብቀን ማህበረሰቡ ተሰቃየ መኪና እዚህ ጋር ረጅም ጊዜ ተገትሮና ቆሞ እንዲውል ወይም ደግሞ በዝምድና ወይም ደግሞ በቤተሰብ እንዲሆን አንፈልግም። ስለዚህ እዚህ አካባቢ የሚደባበቅ ነገር አይኖርም። ቤተክርስቲያን እንደመሆኗ መጠን ቤተክርስቲያን ነገ ላይ ገንዘብ አገኛለሁ ብላ የምትደብቀው ነገርም የላትም። ልጅና የእንጀራ ልጅ ብላ የምታዳለው ነገርም የላትም ቤተክርስቲያን። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አሁን እውን ካደረጋቸው ስራዎች ባለፈ በሌሎችም የልማት ዘርፎች ውጤታማ ለመሆን የምእመናንን የሙያና የእውቀት ድጋፍ ይሻል። እግዚአብሔር በእውቀትና በጥበብ የባረካቸው ኦርቶዶክሳውያንም ቤተክርስቲያኔን በሙያዬ ምን ልርዳ በማለት ለዚህ ጥያቄ ምላሽ እንዲሰጡ ደብሩ ጥሪውን አቅርቧል። ይህንን ቤተክርስቲያን በሙያ በእውቀት በሐሳብ እንድትደግፉን ከልብ እመኛለሁ። አሁን ፋይናንስ አይደለም የሚያስፈልገን፣ ሙያዊና እውቀት ከኔ የተሻለ ደግሞ የሥራ ልምድ ሊኖር ስለሚችል አቅጣጫ መጠቆም አንዱ ያልታየው አንዱ ስለሚታየው አቅጣጫ እንዲጠቆሙን ይህንን በቤተክርስቲያኗ ስም ማጸናለሁ።